እነሱ ቤት እያለሽ ማርገዝሽ ሲታወቅ ያረገዝሽው ከባባ ነው ወይስ ከልጅየው ነው? ከልጅየው ነው። አባት የላቸውም ሲጀመር ቤት ልጆቹ ሚስት አለ ልጅየው ታላቸው እናቲቷ ለቤት አባታቸው ሟች ነው። አባት የላቸው። ቅድም ግን እሷ ያለችው ምንድን ነው? ሰውየው አስቀምጧት ለብቻ የለውም ሚስት የለውም ልጁ። የስንት ዓመት ልጅ ነው? ስንት ዓመት ይሆነዋል እድሜውን ስትገምጪ? 27 28 ይሆነዋል። ወይ 27 28 ይሆነዋል። እና መዳም ቤት ውስጥ የለችም እሱ ይሄን ሲያደርግ ካንቺ ጋር? ሚስት የለውም እናቱ ናት። እናቴቱ ብዙ ጊዜ በተደጋጋሚ ጠይቃኛለች። መዳም እኮ ማለት እናቱ። ታዲያ መዳምሽ አይደለች እናቱ? እናቱ አታይም ወይ እኮ ነው የምልሽ። ሚስት ብቻ ነው መዳም ያለሽ ማን ነው? እናቱ እናንተ ይሄን ስታደርጉ አታይም ወይ? እኮ እንደው ጠይቁኝ። ሰውዬው ይሄ ቤት አካሪ መስሎኝ የሰጠሁት ዝም ብለሽ ውጪ ይገሉሻል አለኝ እኮ አልኩሽ። እኔ የሚግደሉኝ እንጂ አልወጣም። ወደ ህግ መድረስ እፈልጋለሁ። ኤምባሲም ጋር ቢሆን ደውል እናገናኘኝ አልኩት። እንደዛ ግን አላደረገልኝም። ሰውዬው አተባበረኝም። አልገባኝም። እነሱ ቤት ስንት ወር ነው የሰራሽው? 7 ወር ከ15 ቀን። በጣም ጥሩ ጋይስ። አይ ተበሳጫሽታ ምናምን ሳይሆን ኔቶ እየቆየ ነው የሚደርሳት። ካልተጫጫህ ማውራት አንችልም። ለምን? የሳውዲ ኔትወርክ ብዙ አይደለም፣ ለዛ ነው። እሺ እነሱ ቤት 7 ወር ከስንት ጊዜ? ከ15 ቀን። 7 ወር ከ15 ቀን ስትሰሪ ይሄ ነገር የተፈጠረው አንድ ጊዜ ብቻ ነው ወይስ በተደጋጋሚ ተፈጥሯል? በተደጋጋሚ ነው የተፈጠረብኝ። እሺ በተደጋጋሚ ሲፈጠረ ቤት ውስጥ ሰው አልነበረም? ቤት የለችም ሴትየዋ። ቤት ተቆልፎብኝ ነው ይሄ ነገር። ወር ከ15 ቀን ድረስ ሴትየዋ ተሳፍራ ነበረ፣ የለችም። እሺ እንደገባሽ እዛ ቤት እንደገባሽ ወር ከ15 ቀን እናትየው ተሳፍራ ልጅየው ይሄንን ነገር ሲያደርግ ሴትየዋ ከተሳፈረችበት ከወር ከ15 ቀን በኋላ ስትመጣ ነገርሻት? አልነገርኳትም። እኔ እገልሻለሁ ለእናቴ ተተናገርሽ ያንን ነገር እገልሻለሁ እንዳትናገሪ ብሎ ልጁ ያስፈራረኝ። ኦኬ ማርገዝሽን። ከዛም በኋላ እናቴ ቱት ተመጣሽም በኋላ ለመውጣት ሞክሬ ነበር። ግን ምን ለመውጣት ሞክሬ ነበር። በር ነው የቆለፉብኝ፣ እንዳልወጣ ነው ያደረጉ። ኖ አልገባሽም። ለሴትዮዋ የነገርሻት ስንት ወርሽ ላይ ነው? ቆይ መጀመሪያ ማርገዝሽን ያወቅሽው ስንት ወርሽ ላይ ነው? አተናገርኩም። ጭራሽ ለሴትዮዋ አተናገርኩም። እንዳልናገር አስጠንቅቆኛል። ግን ቤት በኋላ ላይ ከ5 ወር ከ4 ወር በኋላ ቤት ጠርጥረዋል፣ አውቀዋል። ቤት ታላላቅ ወንድሞቹ በሚስቶቻቸው አስጠይቀውኛል። የልጅየው እናቲቱ ጠይቀኛል። ይህ ነገር ከዳር አይደለም የተፈጠረ ነገር አለ ቤቴ ንገሪኝ ብላኛል። ግን በሰዓቱ ልጁ በጎን እያስፈራራኝ ስለነበረ አተናገርኩም። እሺ ለቤት አከራዬ ነው የደረሰብኝ ችግር እንዲህ ነው ብዬ ከነገርኩት በኋላ ልጁ የተጠየቀው። ውዴ በጥያቄው ልክ ከመለሽልኝ እንግባባለን። ማርገዝሽን ያወቅሽው ስንት ወር ላይ ነው? ጥያቄው 3 ወር ከ3 ወር ካለፈ ነው ያወቅኩት። 3 ወር ሙሉ ፔሪድሽ ሲቀር እንዴት አልጠረጠርሽም? 3 ወር ፔሪድ አለማየት ኖርማል ነው ወይስ የእርግዝና መከላከያ ትጠቀሚያለሽ? የእርግዝና መከላከያ የሚጠቀም ሰው ነው አይደል ፔሪዱ የሚዛባው። 3 ወር በተከታታይ ፔሪድሽ ሳይመጣ አልጠቀም። ታዲያ ገና የመጀመሪያ ወር ፔሪድሽ ሳይመጣ ሲቀር ለምን ራስሽን አልመረመርሽም? ይሄ ከፋርማሲ የሚሸጠውን ፋርማሲ አይደለም ማንኛውም ሱፐር ማርኬት ካርፎር ምን የሚሸጠውን ቴስት ወስደሽ ሽንትሽ ውስጥ ጨምረሽ ለምን አልመረመርሽም ራስሽን? ለምን 3 ወር ድረስ ሳታቂ ቀረሽ? እንደዛም
እንደዛ ማደርግበት ስወጣ ስንቀሳቀስ እኮ ነው ታፍኔ ነው ያለሁት እኮ አልኩሽ ሀቢባ። ያንንማ ውስጤ ያውቃል። ይሄ ነገር እንዴት ተከሰት ሲከሰት አልጠፋኝም። ግን ወደ ሱቅ እንዴት ነው የምወጣው? 3 ወርሽ ላይ እንዴት አወቅሽ? እንዴት ወጣሽና ገዛሽ ቴስተር? 3 ወር ላይ በምን አጋጣሚ? የሆነ ሲያመኝ ነው ያወቅኩት። አመመኝ በቃ አወቅኩኝ ነገር እንደሆነ እንደተፈጠረ። አንቺና እናቱና እሱ ብቻ ነው ቤት ውስጥ ያላችሁት? ሌሎች ልጆች የላትም እናትየው? አሏት፣ ብዙ ልጆች አሉ ቤት። ይህ ሁሉ ልጆች የት ሄዳሉ? አንቺና እሱ ይህን ስታደርጉ ባለ ስራ ናቸው። ታዲያ ቤት አይቀመጡ ሁሉ። ስራ ሲሄዱ እየጠበቃችሁ ነው የምታደርጉት? የት ክፍል ነው የምታደርጉት? እሱ ሰራተኛ ክፍል ይመጣል ወይስ አንቺ እሱ ክፍል ትሄጃለሽ? ምን አይነት ጥያቄ ነው ሀቢባ የምትጠይቅኝ? ቤት ልጁ ይጠጣል፣ ልጁ ያጨሳል። እሺ በምሰራበት ቦታ ነው መጥቶ የሚይዘኝ ማለት ነው። እኔ ሴት ልጅ ነኝ እና ዝም ብዬ እንደ ከብት ዝም ብዬ የተሰጠኝ እንድቀበል ነው የምትፈልጊው? እኔ በፍላጎት አይደለም። እና እኔ በፍላጎትሽ ነው የሚል ቃል ካፌ ወጥቷል። እየመረመርኩ ነው፣ ግራ ቀኝ እየጠየኩ ነው። እኔ እንደ ከብት ዝም ብዬ የተሰጠኝን መቀበል ሰው አይደለሁም። እጠይቃለሁ እንዲገባኝ ለምንድን ስትጠይቅ መብታለኝ። አንቺ ያለመመለስ መብታለሽ፣ እኔ የመጠየቅ መብታለኝ። እንደ ከብት ዝም ብዬ የተሰጠኝን የምቀበል ሰው አይደለሁም። እጠይቅሻለሁ። መጠየቅኝ ነርቨስ የሚያደርግሽ ከሆነ ነቅለሽ መውጣት ትችያለሽ። ለምን ትጠይቅኛለሽ ትያለሽ እንዴ? እጠይቅሻለሁ። ሳልጠይቅ ነው እንዳግዝሽ የምትፈልጊው? መተሽ እኮ ቀጥታ ገብተሽ ሙስሊም ክርስቲያን የሆናችሁ እርዱኝ እኮ ነው ያልሽው። በምንድን ነው የምንረዳሽ? ገንዘብ እየጠየቅሽ ነው አልኩሽ። በገንዘብም በእውቀትም ባላችሁ ነገር እርዱኝ ያልሽ እየተመለቃቀፍሽ ገብተሽ እኛ ያስረገዝንሽ እኛ ያስወለድንሽ መሰለሽ? ሳልጠይቅ ዝም ብዬ ነው ተነድቼ እንድገባ ህዝቡን ብሩን እንዳስበላ የምትፈልጊው? የገንዘብ እርዳታ እኮ ነው እየጠየቅሽ ያለሽው። ኤምባሲ እንኳን ከአንዴም ሁለቱ ሄጄ ሪጀክት አድርጎኛል፣ አልተቀበለኝም ብለሻል። ስላላመነበት አይደል? ሴት ልጅ እኮ ነኝ፣ እኔም ሴት ነኝ። ሁላችንም እዚህ ያለነው 80% ሴት ነን እንዴ? ታግሼ እየጮኸች እየተመናቀረች ታግሼ ጉዳዩ እንዲገባኝ ጥያቄ ጠይቃታለሁ። መጠየቅ አትፈልግም። በቃ ዝም ብላችሁ አፋችሁን ዘግታችሁ ያላችሁን ስጡኝ። ኖ ወይ እንደዚህ ብሎ ነገር የለም። እውነት ያለ ፍላጎትሽ ተደርጎብሽ ከሆነ ኤምባሲ አለ፣ ይከሰሳል። ሰውየው ዲኤንኤ ይመረመራል። ልጁ የራሱ ከሆነ በአፍንጫው የሳውዲ መንግስት ያስገድደዋል። ትልቅ ቅሌት ነው ለነሱ። እውነት ልጁ ከሆነ ተመርምሮ ዲኤንኤ አንቺም ካሳ ታገኛለሽ ያለ ፍላጎትሽ ከሆነ። ገባሻ? ዝም ብሎ እንደዚህ አውቆ በመጮህ ነርቨስ በመሆን የሚሸፈን ነገር የለም። በተለይ እኔ ጋር አውቃችሁ ስላለቀሳችሁ የሆነ ነገር ስለሆናችሁ ጥፋተኛ ናችሁ፣ ተበዳይ ናችሁ፣ ወይም በደል ደርሶባችኋል ማለት አይደለም። ለመጠየቅ ፈቃደኛ ካልሆንሽ እዚህ ቤት አትግቢ። ተገደሽ ከሆነ ፍትህ ያስፈልግሻል። ተገደሽ ነው አደለ? ያለ ፍላጎትሽ ነው አደለ? እስከ ጥግ ድረስ ትሄጃለሽ፣ ኤምባሲ ትሄጃለሽ፣ እንጮሃለን፣ ድምፅ እንሆንሻለን፣ ትመረመሪያለሽ። ለምንድን ነው ጉዳዩ በገንዘብ ብቻ እዚህ ጋር ገንዘብ ተለምኖ ብቻ እንዲቀጭ የምትፈልጊው? ለምን ለኤምባሲ ድምፅ እንድንሆንሽ አትፈልጊም? ተደፍረሽ አደለ? ተገደሽ አደለ? ለወራት አስገድዶ ነው አደለ? የኔ ጥያቄ ፈርስት ኦፍ ኦል ፈርስት ዴይ የመጀመሪያ ቀን ሲሞክርሽ ሲያረግሽ ለምን አምልጠሽ አልወጣሽ? ምን ቀጥታ ወደ ፖሊስ አልሄድሽ? ለምን 7 ወር ከ15 ቀን ተቀመጥሽ? ለምን እርግዝና እስኪገፋ ዝም አልሽ? ለምን ነፍስሽን ለማዳን አምልጠሽ አልወጣሽ? ይህን ጥያቄ መልሽልኝ። ለምን የመጀመሪያ ጊዜ ለምን እስኪ ደጋግመው ድረስ ጠበቅሽ? እሺ እናትየው እስከመጣች በኋላ ለምንድን ያልነገርሻት ለእናትየው? አከራይሽ በገንዘብ እስኪደራደር 30,000 ሪያል እስኪደራደር ድረስ የት ነበርሽ? ተደራድሮ ተቀብሎ ልትካፈሉት ነበር። ስላልተሳካ አከራይሽ ገንዘቡን ስላልሰጠሽ ነው እኛ ጋር የመጣሽ አይደል? አከራይሽ ምናልባት ለብቻውን በልቶት ሊሆን ይችላል ብሩን። ስላልሰጠሽ እኛ ጋር መጣሽ። በትክክል ሀቅ ካለሽ እውነት ተደፍረሽ ከሆነ እኛ እስከ መጨረሻው ድምፅ እንሆንሻለን። እኔ ጉዳይሽን ኤምባሲ ያደርሰዋለን። ድምፅ እንሆንሻለን። ትመረመሪያለሽ። ልጅሽ ይመረመራል። ዲኤንኤ
ፍትህ ታገኛለሽ። እውነት ተደፍረሽ ከሆነ ሳውዲ ላይ ሴት ልጅ ተደፍራ ዝም አይባልም። ለምን ጠየቅሽኝ ብላ ትጮህብኛለች፣ ነርቨስ ትሆናለች። አሁን ሚዩትሽን አውርተሽ መናገር ትችያለሽ። ጨርሻለሁ። የኔም በኩል ያንቺ ተራ ነው። ሚዩትሽን አብሪና ተናገር የምትፈልጊውን። ኩን ፈያኩን ሚዩትሽን አብሪና ተናገሪ። የመናገር ነፃነት አለ እዚህ ቤት። ቴንክ ዩ ሶፊ።